ለናይስተለን በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይደርሳችሁ ዘንድ በአክብሮት ተመኝተናል። በዓለም አቀፍ ፋኖ ሚዲያ በኩል የሚዘጋጀው ልዩ የህልውናችን መሰናዶ ዝግጅት እየተላለፈ ወደ እናንተ አይንና ጆሮ ይደርሳል። እነሆ የዛሬም ሳምንታዊ ዝግጅታችን በአማራ እየተደረጉ የሚገኙ የህልውና ትንቅንቆች የደረሱበት ውጤት ያጋጠሙ ችግሮችና የመፍትሄ ሀሳቦች የሚመለከቱበት ቆይታ የምናደርግ ይሆናል። አድማጭ ተመልካቾቻችን እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሀሳብና አስተያየት ጥያቄ ቢኖራችሁ በዩቲዩብ ገጻችን የሀሳብ ማስቀመጫ ቦታ ላይ በማስቀመጥ መሻሻል ያለባቸውን እያሻሻልን መስተካከል ያለበትን አስተካክለን ወደ እናንተ መድረሳችንን እንቀጥላለን። ሰርፕራይዝ አለን። ያንን ሰርፕራይዝ ወይም ደግሞ አዲሱ ክስተት ምንድነው የሚለውን አርበኛ ጥላሁን ያቀርብልንና ልዩ ሽልማት የሚደረግለት ሰው አለ። ልዩ ሽልማት የሚደረግለት ማን ነው? ልዩ ሽልማቱስ ምንድነው የሚለውን አርበኛ ጥላሁንን ወደ መድረክ ጋብዛለሁ። ድጋሜ ተገናኘን መሰለኝ። እንግዲህ ሽልማት ምን እንደሆነ ሽልማቱን የማላውቀውም ማን እንደሸለመ ነገርን እስኪ መጀመሪያ ከሽልማቱ ከሸላሚውም ከሽልማቱም በፊት የሽልማቱ አስፈላጊነት ለምን እንደሆነ ትንሽ ነገር ልበላችሁ። ዛሬ ጠዋት ነው እንዳልኳችሁ ከፈራው ገርባ ብርጌድ ኮማንዶ አስመርቋልና ከዛ ሌሊቱን ተጉዘን ነው እዚህ የደረስነው። እዚህ እንደደረስን የአባ ኮስተር ምርቃት እንዳለ ላንድ የድርጅታችን አለን የምንለው የመጨረሻው ሰው የምንለው ለአርበኛ ዘመነ ካሴ አባ ኮስተር ብርጌድ ፋኖ ሊያስመርቅ ነው እና ወደዛ እየሄድኩ ነው ብዬ ነግሬው ነበር። እና አባ ኮስተር ግን አሁን ያለበት ቁመና እንዴት ነው እያለኝ ያወራን እያለን እንደውም በቀጠናው ሰሞኑን የተፈጠረ አንድ ክስተት ነበር አልሰማህም ወይ አልኩት። ምንድነው አለኝ። የእነማይ ወረዳ ምክትል አስተዳዳሪውን መሃል ከተማ ላይ ዘርሮት ክላሹን ማርኮ የወጣ ጀግና አላየህም ወይ ብዬ ፎቶ ላኩለት። ጀግናው የብዙዎቻችን ተምሳሌት፣ እኛም ጀግነት ብርቃችን አይደለም መቼም ቀጠናውም የጀግና ሀገር ነው። የአባ ኮስተር በላይ ዘለቀ ቀዬ ነው። ይሄን መናገር የተለየ ነገር ላይሆን ይችላል። ያ ሰው ማን ነው ላላችሁኝ የተወሰናችሁ ታውቁት ይሆናል። እኔ ሌላ አዲስ ስም አውጥቼለታለሁ። ይሄንን ስምም እንዲያጸድቅልኝ ለአርበኛ ዘመነ ካሴ ነግሬው ጸድቋል። ዋናው ስሙ አሳምን ነው። የቅጽል ስሙ ደግሞ ቀኜ ብየዋለሁ። ይሄ ስሙ ጸድቋል። ይሄ በእኔ በኩል ይወጣለት ነው። ታዲያ ስም ብቻ አጽድቀን ብንተው ምን ትርጉም አለው አለኝና የሆኑ ሰዎች መተው ያቀብሉሃል። በኔ ስም በድርጅቱ ስምና በአባ ኮስተር ብርጌድ ስም አንድ የሆነ ስጦታ እንድትሰጥልኝ ይፈልጋለሁ ብሎ የሆነ ዕቃ ጠቅልሎ ልኮልኛል። ሰዎች አምጥተው ሰጠውኛል። አሳምን ቀኜ ወደዚህ ነው። አሳምን የበላይ ዘለቀ ክፍለ ጦር ሰብሳቢ እና የአባ ኮስተር ነው። እነሱ ሽልማት እንግዲህ የለው ምን እንደሆነ እኔ አላውቅም። አሳምን ማን ሽልማት እንደገባ ይሄ ነው እንግዲህ ራስ ከፍታ አሳይ ይከፈት አረሞራል ይከፈት በተሰራው ጀብዱ በተሰራው ስራ ስታር ሽጉጥ የሚሸለም ከሆነ ዛሬውን አዳሩን
ካድሬ እንዳያልቅ ፈራው። ሞራል እውነት ለመናገር አባ ኮስተር ብርጌድን ስናስብ ይሄ በጣም የመጨረሻው ምንለው አንድ የወረዳው አለ የሚባል ባለስልጣን ለብልጽግና ቀኝ እጅ የሚባል ለኛ ደግሞ ትልቅ ሰንኮፍ የነቀለልን ወንድማችን ስለሆነ እንጂ የአባ ኮስተር ልጆች በየቀኑ ገብተው ባንዳን ጎትቶ በማውጣት ይታወቃሉ። ከዚህ በቀደም ስሙን ካልተሳሳትኩ አንድ የሚሊሻ ጽሕፈት ቤት የነበረ ሰው ገብቶ እዛው ቤት ውስጥ ገብቶ ደፍቶት የወጣ ጀግና እንዳለ አውቃለሁ። ማን እንደሆነ ግን በስምም በመልክም አላውቀው። ግን የአባ ኮስተር ልጅ ብዙዎቹ ከተማ ውስጥ እየገቡ መተው መሳሪያ እያነሱ መምጣት ብርቅ አይደለም። ግን ይሄ ጀግኖችን የማበረታታት ጀግኖችን ለሌላ ድል የማብቃት ድርጅታዊ ተልዕኮ ወይም ድርጅታዊ ፍላጎት በመሪያችን ራስ አርበኛ ዘመነ ካሴ አማካኝነት ተጀመረ እንጂ ድርጅቱም በግለሰብ ደረጃም ሁላችንም የምንችለውን ያክል ጀግና ስንፈጥ ላብ ደምን ያድናል ይላል። ጠንካራ ስልጠና በአጭር ጊዜ ጠላት ታንበረክካለህ። ለአገሪቱ ተረካቢ እናንተ ናችሁ። ግንባር ቀደም ቀዳሚዎቹ ኮማንዶ ማለት ነው። የአማራ ሕዝብ ደግሞ የቁርጥ ቀን ልጆች ናቸው። በተሰጣላችሁ ኃላፊነት ግዳጃችሁ መወጣት አለባችሁ። ትግሉ እንግዲህ አገር አቀፍ ተቀባይነት አግኝተናል። የኢትዮጵያ ሕዝብ ሁሉ የደቡብ ሳይቀር በየትኛውም አቅጣጫ ፋኖ ግፋ፣ ፋኖ ቀጠል፣ መንግስት ይጥፋ እያለ ነው። የኢትዮጵያ ሕዝብ ብቻ አይደለም የአፍሪካ ሕዝብ እየተቀበለና አለ። ዓለም አቀፍ እየተቀበለና አለ። አሜሪካ ሳትቀር የፋኖን ትግል እየደገፈች ነው አለ። በምላሹ ግን ጸረ አማራ ኃይል የሆነው አብይ አህመድ የአማራን ሕዝብ በድሮን እየጨፈጨፈ፣ በጀት እየጨፈጨፈ፣ በታንክ እየጨፈጨፈ፣ ኢኮኖሚን እያወደመ፣ የክልሉ መሰረተ ልማት እያጠፋ ከፍተኛ ውድመት እየፈጸመ ነው አለ። ኦሮሚያ ክልል የሚገኙ 20 ሚሊዮን የአማራ ሕዝብ አንገቱን ደፍቶ ነው ያለው። ግንባር ቀደም ደርሳችሁ መፍጠን ያለባችሁ በራሪ ኃይል እናንተ ናችሁ። በአጭር ጊዜ ለምረቃው ጊዜ እንነጋገራለን። ይሄን ጸረ አማራ በአጭር ጊዜ ማስተንፈስ አለብን። አገር አጥፊ ነው፣ አገር አፍራሽ ነው። በነገራችን ላይ የኦሮሚያ ወጣትን ባዶ እያስቀረው ነው አለ። በውትድርና ትንታኔ 100,000 የኦሮሞ ወጣት ተረግፎ ቀርቷል። አማራ ክልል መሬት ነው የጠፋው የወደመው። የአማራ ሕዝብ ግን ወዶ አይደለም ቤቱ መጥተው ነው እየገደሉት ያለው። ላለመሞት ራሱን ለመከላከል ነው እየሰራ ያለው። ስለዚህ በአጭር ጊዜ እናንተ ስልጠናው እንግዲህ ከዛሬ ጀምሮ ጆሴም ነግሯቸዋል፣ ሙሴም ነግሯቸዋል። ስልጠናውን ከሁሉ በላይ ዛሬ ሰልጣኝ ናችሁ፣ ነገ አሰልጣኝ ናችሁ። አሳምነው አንድ ጀግና ነበረ። ሚሊዮን ጀግና ተፈጥሯል። አሰልጣኞች ደግሞ ሚሊዮን አሰልጣኝ ይፈጥራሉ። እናንተን ማለት ነው። እውቀታቸውን ተጠቀሙ። ደከመኝ ሰለቸኝ አይቻልም። ሌትም ቀንም መስራት፣ ጊዜውን በስራ ማሳለፍ ያስፈልጋል። አቀበቱም ቁልቁለቱም በጥንካሬ በጽናት ማለፍ አለባችሁ። በጽናት ማለፍ አለባችሁ። የአማራ ልጆች ናችሁ፣ ጀግኖች ናችሁ። ልብ አለ ይታወቃል። ግን ስንፍና እንዳይመጣ፣ መሰላቸት እንዳይመጣ ጠንካራውን ስልጠና ማለፍ አለባችሁ። ካሁን በኋላ በእርግጠኝነት እናንተ የምረቃው ጊዜ የተሻለ ተስፋ ታያላችሁ።
ነው።